ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ ፈጋትጭ እንሰራለን። አሁን ዶሯችን 4 ቦታ እንገነጣጥላለን። ግሽሩን እናነሳለን፣ ልላጩን ማለት ነው። አሁን እንደዚህ አርጌ አጥቢዋለሁ። አችቶ ከል አርጌ አጥቢዋለሁ። አሁን ትንሽ ገንፈል አድርገዋለሁ በሙቅ ውሃ። ትንሽ ቆሻሻው ትንሽ እንደሄድ ትንሽ እንደዚህ በሙቅ ውሃ እንደዚህ ካረግነው በኋላ መረቁ እንዳይሄድብን ማለት ነው። እሺ አሁን ዶሮአችን እንደገና እንቀቅላለን። ትንሽ ደሙ ምናምን እንዲሄድ ነው የቀቀልኩት። አሁን እዚህ ጋር ውሃ እንሞላዋለን ማለት ነው። ለሾርባ ስለምፈልገው ሆን እንደዚህ ሙልት እናደርገዋለን። በደንብ መብሰል አለበት። እንደዚህ አሁን ይሄንን እንደዚህ እናነሳለታለን። ቅመም ከማድረጋችን በፊት እንደዚህ መጽዳት አለበት። ዶሮ በተፈጥሮ እንዲህ አይነት ነገር ስላላት አሁን እንደዚህ ጽድት ሲልልን ቅመማችንን እንጨምራለን ማለት ነው። አሁን እንደዚህ ምርጥ ሆኗል። አሁን እዚህ ጋር ሁሉም ቅመም አለ። ቀይ በርበሬ ብቻ እናደርግም፣ ጨዋለን፣ ኩርኩም፣ እርድ ማለት ነው። ሽንኩርት እንደዚህ ቆራርጠን አሁን እንደዚህ ክድን እናደርገውና ለ1 ሰዓት እናበስለዋለን። በጣም ካልበሰለ በኋላ ስንጠብሰው ድርቅ ይላል። ስለዚህ ለ1 ሰዓት እናበስለዋለን። አሁን ሶሳችንን እንሰራለን። በረጃጅሙ የተከተፈ ከዚህ ጋር ፍልፍል ባርድ አለን በየአይነቱ 3 አይነት ፍልፍል ዘጊር፣ ትንሿ ቃሪያ ማለት ነው። እንደዚህ ከትፈን ቲማቲም አለን። እዚህ ጋር ድንች አለን። ይሄንን እንጠብሰዋለን። ነጭ ሽንኩርት፣ ዝንጅብል በርከት ያለ ስለምሰራ እዚህ ጋር ሁሉም ቅመም አለን። ደረቅ ሎሚ፣ ማጂ፣ ፍልፍል ሀር፣ ፍልፍል ሁሉም ቅመም አለን። ግን ኩርኩም የ2 ማንኪያ 2 የሻይ ማንኪያ ለምን ከለሩ ቆንጆ እንደሆነ ስለፈለኩኝ ሁሉም ቅመም አለኝ። አሁን ድንቻችንን እንጠብሳለን። ዶሮአችን ትንሽ ብስል እስከሚል ድንቻችንን እንጠብሳለን። ትንሽ ጨው። አሁን ዶሮአችን እየበሰለ ስለሆነ ሶሳችንን እንሰራለን። አሁን ትንሽ ሽንኩርታችን ሲገለኝ ድስታችን ሽንኩርቴ ብዙ ነው። እኔ ብዙ ሩዝ ስለምሰራ አሁን ድንቼ ምርጡን በስሎልኛል። አወጣዋልና ዶሮዬን እንጠብሳለሁ። አሁን ዶሮዬ እንደዚህ ብስል ብሎልኛል። አወጣዋለሁ ከውሃ ውስጥ። አሁን ዶሮዬን እንጠብሳለሁ። ዶሮ መብሰል አለበት። ካልበሰለ በኋላ ድርቅ ይላል። አሁን ሽንኩርታችን ተቁላልቷል። ዝንጅብልና ነጭ ሽንኩርት እንጨምራለን። ሲሆን በጣም በሽንኩርቱ ነጭ ሽንኩርቱን እንጨምራለን። አሁን ያዘጋጀነውን ቅመም እንጨምራለን። ሁሉም ሽንኩርቱ መቃጠል የለበትም። አሁን እዚህ ጋር ያዘጋጀነው ሁሉንም እንጨምራለን። ጨው እንጨምራለን እንደየፍላጎታችን ሳይበዛ እየቀመስን እንጨምራለን። ትንሽ የዶሮ መረቅ እጨምራለሁ፣ ትንሽ ሳይበዛ። አሁን እንደዚህ በቃ በሰለ ማለት ነው። በጣም ሁሉ ነገር መብሰል የለበትም። ጨውን ቼክ ማድረግ አለብን እዚህ ጋር። አሁን ዶሮአችን ጥብሱ እስከሚደርስ ነጭ ሩዛችን እንቀቅላለን። ሩዝ ባስመቲ ነው የምትጠቀመው። ስለዚህ ለሁለት ሰዓት በስቲዋለሁ።
ሩዙ በደንብ ሲዘፈዘፍ አሪፍ ነው። ጨው ጨምራለሁ። ከዛን የፈላውን ጨምራለሁ። ሩዙ በጣም የሆነ ጭስ ሲወጣ ጥሩ ነው፣ ይሄ ዘይቱ ማለት ነው። እንደዚህ ብዝት ማለት አለበት ሩዙ በኋላ ላይ እንዳይያዝብን ማለት ነው። ይሄን እናነሳለን ከላስ አልፈልግም። አሁን ዶሯችንን እንጨምራለን። እዚህ ጋር በትንሿ ጋዝ አድርገን አሁን የጠበስነውን ዶሮ እንደዚህ እያደረግን እንጨምረዋለን። ይህ እንደዚህ ሲሆንልን ድንቻችንን እንጨምራለን። ትንሽ ጨው መመስመስ አለብን፣ ድንቹ ጨው ስለሚፈልግ። አሁን ሩዛችን እንደዚህ ብስል ብሎልናል። በጣም ውሃ መምጠጥ የለበትም፣ ስናነሳው እንዳይያዝብን ማለት ነው። እንደዚህ ስናደርገው ፍፍት ይላል፣ አይያዝም። አሁን እንደዚህ አድርገን እናስቀምጠዋለን ማለት ነው። እንደዚህ ስለሆነ ጣዕሙ አይሄድም፣ የሩዙ አይያዝብንም። እንደዚህ ሲሆን እንደዚህ እናደርግና አሁን እንደዚህ ጨርሻለሁ ማለት ነው። ለ1 ሰዓት ምናምን የሚሆን በትንሿ ጋዝ አድርገን እናስቀምጠዋለን ማለት ነው። እሳቱን ማጥፋት የለብንም። ከስር ግን ውሃ እንዳይደርቅ አንዘጋውም፣ ችግር የለውም። ከ1 ሰዓት በኋላ አሁን እንደዚህ ሆኗል። አሁን ይበቃዋል ማለት ነው። ከ1 ሰዓት በላይ ቢቀመጥም ችግር የለውም፣ ምርጥ ነው የሚሆነው። ይሄ እሳት ስለነካው አይበላሽም። ይሄን ይመስላል። አዲስ ነኝ፣ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።